የዑለሞች ሀገር፣ የደረሶች ምድር፣ የእውቀት መፍለቂያ፣ የሙስሊሞች ተምሳሌት ማሳያ ምድረገነቷ ወሎ ከወሎ ሰማይ ስር የመቻቻልና የአብሮነት ሞገስ ፈንደቅ ብሎ ይታያል። ወሎ በጠዋቱ፣ ወሎ በቀኑ፣ ወሎ በምሽቱ በተፈጥሮ የታደለች የብርሃን ጸጋ ፍሬ አበባን ያፈራች ወሎ። ታሪክ የማህበረሰብ ትዝታ ነው። እያንዳንዱ ግለሰብ የራሱ የሆነ ታሪክ እንዳለው ሁሉ እያንዳንዱ ማህበረሰብም የራሱ የሆነ የታሪክ ዳራ አለው። በታሪኩም የትላንትና ማንነቱና አመጣጡ ያስታውስበታል፣ ለትውልድም ያስተላልፍበታል። ከታሪክ መሰረታዊ ዓላማዎች ውስጥ አንዱ የትላንት ማንነትና ታሪክ ሰንዶ ለትውልድ ማስተላለፍ ነው። ሌላው ባለፉት ዘመናት ካለፉት ኩነቶች በመነሳት ድክመቶችን ማረምና ጠንካራ ጎኖችን ማስቀጠል ነው። الحمد لله على الإيمان ونعمة التوفيق للبيان ثم الصلاة أردفت سلامي على النبي والآل في الدوام በዚህም በታሪክ የዑለሞች ሀገር የእውቀት መፍለቂያ በሆነችው ወሎ በኢብኑ መስዑድ ኢስላሚክ ሴንተር ወሎ ቅርንጫፍ መድረሳ ውስጥ የዲን ትምህርት ቅፍለት ስራ ምን ይመስላል የሚለውን እንዳስሳለን። በዚህ መድረሳ ውስጥ በአዳሪ ተህፊዝ ፕሮግራም በተጨማሪ በዲፕሎማና በሰርተክፌት በርካታ ተማሪዎች የሚማሩበት ሲሆን እንዲሁም ለአካባቢው ማህበረሰብም በመድረሳው ተጠቃሚ እንዲሆንና ዲኑ በትክክለኛ መንገድ እንዲገነዘብ ከፍተኛ አስተዋጽኦ ያደረገ ይገኛል። ወሎ በትልልቅ መሻይኾችና ሐሪማዎቿ ትታወቃለች። ስማቸው ከሀገር እስከ ባህር ማዶ ተሻግረው ዕውቀትን የሚመግብ ስመጥር ዑለሞች አፍርታለች። በዚህ በኢብኑ መስዑድ ኢስላሚክ ሴንተር ወሎ ቅርንጫፍ መድረሳም ይህንኑ ያለፈው ጊዜ የዕውቀት መገበያያ የነበረው ሀገር አሁን ላይ መድረሳው ቀዝቅዘው እንዳይቀር መድረሳው በርካታ ኡምብጦችን በተለያዩ ትምህርት ፕሮግራም እያስተማረ ይገኛል። ሶስት ዝጋኔ ማለት እንግዲህ ብዙ ጊዜ ስቲንሻክ ስናረግ እንሳሳታለን። ማድረግ ያለብን እንዘግንና ፉት እንላለን። በተረፈው ወደ አፍንጫችን እናስገባለን፣ ያን እናስወጣለን። ደግሞ አሁንም እንዘግንና ፉት እንላለን። ከዛን አፍንጫችን ውስጥ እንከታለን። ሁለት ማለት ነው። ከዛን አሁንም እንዘግንና ፉት ብለን እንጉመጠመጣለን፣ ወደ አፍንጫችን እናስገባለን። ሶስት ዝጋኔ ማለት ይህ ነው። وبعد إن هذه ملاطفة قد صوتها لصحبة الملاطفة መድረሳው ከዚህ በተጨማሪ ለከተማው ማህበረሰብ የዳዋ ፕሮግራሞችን በማዘጋጀት ተጠቃሚ ያደርጋል። ለተማሪዎች ልዩ ኮርስ ይመግባል። በርካታ የበጎ አድራጎት ስራዎችን በመስራት ማህበራዊ ኃላፊነቱም እየተወጣ ይገኛል። የወሎ ዑለሞች በቁርአን ተፍሲር፣ በፊቅህ፣ በቋንቋና የአቂዳ ትምህርት ከተለያዩ አካባቢዎች የመጡ ጡላቦች ለዘመናት ሲመግቡ ኖረዋል። በዚህ መድረሳ ውስጥም ገና በልጅነታቸው ከነዚህ ትምህርቶች ጋር በመወዳጀትና የቁርአንን አህካሙን አውቆ ከመሐፈዝ በተጨማሪም መልእክቱን በሚገባ በመረዳት ከሀገራቸው አልፈው ለዓለም ሙስሊሞች ለማገልገል በርትቶ እየተማሩ ይገኛሉ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም وهدوا إلى الطيب من القول وهدوا إلى صراط الحميد إن الذين كفروا ويصدون عن سبيل الله والمسجد الحرام الذي جعلناه للناس سواء العاكف فيه والباد ومن يرد فيه بإلحاد بظلم نذقه من عذاب أليم وإذ بوأنا لإبراهيم مكان البيت ألا تشرك بي شيئا وطهر بيتي للطائفين والقائمين والركع السجود
وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ليشهدوا منافع لهم ويذكروا اسم الله على ما رزقهم من بهيمة ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم من بهيمة الأنعام فكلوا منها وأطعموا البائس الفقير. أعوذ بالله من الشيطان الرجيم. يوم تجد كل نفس ما عملت من خير محضرا وما عملت من سوء تود لو أن بينها وبينه أمدا بعيدا تود لو أن بينها وبينه أمدا بعيدا ويحذركم الله نفسه والله رؤوف بالعباد. قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم. أعوذ بالله من الشيطان الرجيم. وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا. من الرحمة وقل رب ارحمهما كما ربياني صغيرا. ربكم أعلم بما في نفوسكم إن تكونوا صالحين فإنه للأوابين غفورا فإنه كان للأوابين غفورا. وآت ذا القربى حقه والمسكين وابن السبيل ولا تبذر تبذيرا إن المبذرين كانوا إخوان الشياطين وكان الشيطان لربه كفورا. የወሎ ኡስታዞች በቁርአን ጥልቅ ዕውቀት የታነጹት ጡላቦችም ወደ ዓለም አቀፍ የእውቀት ብርሃን ለመምራት የሚጫወቱት ሚና እጅግ ታላቅ ነው። ትምህርቱም ከተማሪዎቹ የመማር ፍላጎት ጋር በማጣጣምና በወሎ የነበረው የእውቀት ፍሰቱ እንዳይቋረጥ ዋስትና ሆኖታል። فمن يسر تريثا ينال ما دونه تساقط الرجال ومن يكن معجلا يميل عن مهيع التعليم ذا هزيل. እኔ ስሜ መሐመድ እንድሪስ ይባላል። ከኢብኑ መስዑድ ወሎ ደሴ ቅርንጫፍ ከተማሪዎች መካከል አንደኛው ነኝ። የመጣሁት ከመካነ ሰላም ነው። በኢብኑ መስዑድ የተለያዩ የቂራአት ዘርፎች ይሰጣል። አንደኛው ከሚሰጠን የቂራአት መካከል የሂፍዝ ነው። የሂፍዝ ፕሮግራሞች አሉን የምናፍዝበት መራጃ የምናደርግበት እና በተጨማሪም ሌላ የኪታብ ደርሶች አሉ። የተለያዩ ኪታቦችን በተለያዩ ኡስታዞች እንቀራለን። ሂፍዛችንንም እና ኡስታዞቹም ከሱብሂ በኋላ ለሊት ያፈዝነውን ሂፍዛችንን ከሱብሂ በኋላ ያሰሙናል። በተስሚዕ መልኩኛ እነሱ ላይ እንሰማለን። ለሊት ከ9 ሰዓት ጀምሮ እስከ ሱብሂ ድረስ እናሐፍዛለን። ከሱብሂ በኋላ ደግሞ ያሐፈዝነውን በተለያዩ ኡስታዞቻችን ተከፋፍለን እንሰማለን።
ከሱብሂ በኋላ እስከ 2 ሰዓት ተስሚዕ ካሰማን በኋላ ከ2 ሰዓት እስከ 3 ሰዓት የቁርስና የእረፍት ሰዓታችን ነው። ከ3 ሰዓት በኋላ እስከ 5 ሰዓት የሙራጃ ፕሮግራም ነው። ሙራጃ እናደርጋለን። ከ5 ሰዓት በኋላ እስከ ዙሁር ድረስ የኪታብ ደርሶች አሉን። ኪታቦቻችንን እንቀራለን። ከኪታብ ከጨረስን በኋላ ወጥተን ትንሽ አየር ወስደን ወዱ ምናምን አድርገን ወደ ሶላት እንገባለን። ከሶላት በኋላ ምሳ እስከሚቀርብ ድረስ ምሳ ከቀረበ በኋላ ምሳ በልተን ወደ ቀዩላ እንገባለን። ቀዩላ ተኝተን እስከ አሱር ላይ ተነስተን ሶላት ከሰገድን በኋላ ወደ ሙራጃ እንገባለን እስከ መግሪብ ድረስ። ከመግሪብ በኋላ ሌሊት የምንሐፍዘውን ሒፍዝ ነዞር እናጠራለን እና ይሄን ይመስላል የደሴ ወሎ ኢብኑ መስዑድ ቅርንጫፍ የሒፍዝ የአዳሪዎች ፕሮግራም። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሂር ካሳው እባላለሁ። በኢብኑ መስዑድ ወሎ ቅርንጫፍ መርከዝ ከተማሪዎች መካከል አንዱ ነኝ። በኢብኑ መስዑድ መርከዝ ውስጥ ከሚሰጠና አገልግሎቶች ውስጥ አንዱ የቁርአን ሒፍዝ ነው። ቁርአን ሒፍዝ ከ1 ጁዝ እስከ 30 ጁዝ በሙራጃም በነዞርም እንዲሁም የሒፍዝ አገልግሎትም እየተሰጠን ይገኛል። በተጨማሪም የኪታብ ደርስም ይሰጠናል። ኪታብ ከቁርአን በተጨማሪ የኪታብ ደርስ በመውሰድ ላይ እንገኛለን። ትምህርቱ በጣም አሪፍ አገልግሎት ላይ እየተሰጠን فلتدرسوا من المتون ما اشتهر فإنما التحصيل أخذ بالأثر وحاذروا من حصره بما شهر فربما النفع ليس يشتهر በመድረሳው በቂ እውቀት ባላቸው በርካታ ኡስታዞች በተለያዩ ፕሮግራሞች የቁርአን ነዝርና ሒፍዝ፣ የኪታብ ትምህርቶች፣ የአቂዳ ደርሶች ለእንቡጦችና ለማህበረሰቡ ተደራሽ ሆነው ይገኛሉ። ኡስታዞችም ለተማሪዎቻቸው የበለጠ ቅርብ በመሆን የትምህርት አሰጣጥ ሂደቱ ፍሬ እንዲያብብና እንቡጦቹ ለሸሪዓዊ እውቀት ጉጉታቸው የበለጠ እንዲጨምር እንዲሁም መድረሳው ከተማሪው የመማር ማስተማር ፍላጎት በማጣጣም እንዲሄድ በማድረግ ጉልህ ሚና ይጫወታሉ። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد إن شاء الله زاري يمن مارو درس كمنهج السالكين وتوضيح الفقه في الدين للشيخ عبد الرحمن السعدي. زاري من مارو باب صفة الوضوء سلا وضوء الدرارق يؤذن الدرارق እንማራለን ማለት ነው። ባቡ صفة الوضوء صفة ማለት أي الكيفية ውዱ እንዴት አድርገን ማድረግ እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም እንዴት ውዱ እንዳደረጉና ከሳቸው ሱና የሳቸውን አደራረግ ኢንሻአላህ የምንማርበት ነው። وهو صفة الوضوء ወይም የውዱ አደራረግ ማለት አንየንወየ ረፈዐ الحدث ሰውየው በሱ ላይ ያለውን ሐደስ ወይም ክስተትን ላነሳ ብሎ በውስጡ መነየት አለበት ማለት ነው። መጀመሪያ ንያ ነው። አንየንወየ ረፈዐ الحدث ሐደስ አነሳለሁ ብሎ መነየት አለበት። ንያ ከሌለው ውዱ ስለማይሆን ማለት ነው። ያለ ንያ ውዱ ቢያደርግ ስለማይሆን መነየት አለበት። ሊቃውል ነብዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ስራዎች የሚያዙትና የሚለኩት በንያ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩ ማለት ነው። ስለዚህ አንየንወየ ረፈዐ الحدث أو الوضوء للصلاة ወይንም ለሶላቴ ውዱ ላደርግ ብሎ መነየት አለበት ማለት ነው። ለሶላቴ ውዱ ላደርግ ብሎ መነየት አለበት። ወነህዊሃ ይህን የመሳሰለ ንያ መነየት አለበት። ወይም ፈርዶል ውዱ ግዴታ የሆነን ውዱ ላደርግ ብሎ መነየት አለበት። ወንየቱ ንያ ሸርጡ ለጀሚዕ አዕማሊ ለሁሉም ስራ ሸርጥ ነው። ንያ ያለ ንያ የተሰራ ነገር ውድቅ ይሆናልና ማለት ነው። ለሶላትም፣ ለሰደቃም፣ ለጾምም ለሁሉም ዒባዳ ንያ ሸርጥ ስለሆነ እዚህም ላይ ጧሃራም ላይ ያስፈልገዋል ነው። ሚን ጧሃረትን ወገይሪሃ በጧሃራም ላይ በሌላም ላይ ማለት ነው ምን ያስፈልጋል? ንያ ያስፈልጋልና መነየት አለበት። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ስራዎች የሚመዘኑት የሚለኩት በንያ ነው ብለዋል። ወኢነማ ሊኩል እምሪኢን ለሰው ልጅ ሁሉ ያለው ማነዋ የነየተው ነው አሉ። ወኢነማ ሊኩል እምሪኢን ለሁሉም ሰው ያለው ለሴቷም ለወንዱም ለትልቁም ለትንሹም በነየው ነው። ስለዚህ ንያ ሸርጥ ነው ማለት ነው። ወሎ
የጥንት ዑለሞች ሀገር፣ የመቻቻልና የአብሮነት ምድር የታሪኳን መሰረት ዛሬም ድረስ በአዲስ ጉልበት እየደገመች መሆኗን በቦታው በመገኘት መመስከር ችለናል። ቢስሚላህ እንግዲህ ዛሬ ያው በወሎ ኢብኑ መስዑድ ቅርንጫፍ እንገኛለን ማለት ነው። ከኢብኑ መስዑድ መርከዝ ውስጥ ከሚገኙ ኡስታዞች መካከል አንዱ ኡስታዝ ነኝ። ኢብኑ መስዑድ ላይ ልጆችን ተስሚዕ ላይ መከታተልና በዛ ውስጥ ከሚሰሩ ኡስታዞች መካከል አንዱ ነኝ ማለት ነው። በወሎ ደሴ ላይ የሚገኘው ኢብኑ መስዑድ መርከዝ አልሐምዱሊላህ ሙሉ በሙሉ በሚባል ደረጃ አሁን ላይ ያለው የተማሪዎች አቀባበልና ተማሪዎችን በማነጽ ደረጃ ላይ ያለበት ሁኔታ እጅግ በጣም አስደሳችና አሪፍ የሚባል ደረጃ ላይ ነው ያለው። ምን ማለት ነው? ከቁርአን ከመነሻ ጀምሮ እስከ ላይ ድረስ እስከ ሒፍዝ ከዛም አልፎ እስከ ሙራጃዓ ድረስ ማለት ነው ተማሪዎችን በማነጽና በተለያዩ በተርቢያና በዲናዊ እስላማዊ እውቀት በማጎልበት ላይ ነው ያለው ማለት ነው። እኒህን ተማሪዎች ከመጀመሪያ ጀምሮ እንግዲህ በማነጽ ያልቀሩትን ከመጀመሪያ ጀምሮ በመቀበል ቁርአንን በአጭር ጊዜ ውስጥ አንብበው የተሻለ ቃሪ እና አንባቢ ሆነው እንዲወጡ ማስቻል የሚችል የሆነ መርከዝ ነውና አልሐምዱሊላህ። ከዛም በተጨማሪ ነዘርን ከቀሩም በኋላ ሒፍዝም ለሚቀሩ እድሎችን ያመቻቸ ነው። ሒፍዞችንም አቅፎ የያዘ መርከዝ ነው ከነዘር ጀምሮ ማለት ነው። ሒፍዞችም እንግዲህ ካኸተሙ በኋላም የተለያዩ ተማሪዎችን የሚቀበልበት መንገድ አለ። ይህ ማለት ሙራጃዓ ላይ ለማስተካከል የተለያዩ ተጅዊዶች አህካሞች ላይ ጉድለት ያለባቸውን ተማሪዎች የሚያስተካክልበት ደረጃ ላይ ነው ማለት ነው። ብዙ ተማሪዎችም በውስጣችን አሉ። በነዘርም የሚቀሩ ይኖራሉ፣ በሒፍዝም እንዲሁም ደግሞ ሙራጃዓም ላይ ማለት ነው የተስተካከለ ለማድረግ ሙራጃቸውን በዚህ መርከዝ ላይ እንግዲህ ተማሪዎች ሆኖ የሚቀሩ ተማሪዎች ይገኛሉ ማለት ነው። አልሐምዱሊላህ እስካሁን ድረስ ያው እንግዲህ ኢብኑ መስዑድ ደሴ ላይ አንድ እግሩን አድርጓል ማለት ነው። ይሄ ደሴ ላይ ያለ ኢብኑ መስዑድ ቅርንጫፍ ማለት ነው በጣም በተሳካ ሁኔታ አልሐምዱሊላህ በሚባል ደረጃ ማለት ነው ፍሬዎችን እያፈራ ይገኛል። ኢንሻአላህ የቁርአን እንዲሁም ደግሞ የሐሚሉል ቁርአን ህዝቦች ወይም ደግሞ ትውልዶችን በማፍራት ላይ ይገኛል። አልሐምዱሊላህ ረቢል ዓለሚን። فلم يفق من سكرة المقارنة حتى رأى مقدما من قارنه فيشتم الشيوخ والأحوال وهو الذي بالاختيار مالا. ኢብኑ መስዑድ ኢስላሚክ ሴንተር እንገኛለን። እኔ አሁን እንግዲህ የኢብኑ መስዑድ ኢስላሚክ ሴንተር ኡስታዝ ነኝ። ያው ከኡስታዞቹ አንዱ ነኝ እንጂ ብዙ ኡስታዞች አሉ። ከተማሪዎችም እንደዚሁ በጣም ብዙ ተማሪዎች ይገኛሉ እዚህ ኢብኑ መስዑድ ኢስላሚክ ሴንተር ውስጥ ማለት እና አሁን ይሄ መርከዝ የሚሰጠው በቁርአን ሒፍዝ ላይ ነው። መርከዙ የቁርአን ሒፍዝን ይመለከታል። ቁርአን ሒፍዝ የሚሰጣቸው በርካታ ተማሪዎች አሉ፣ ከሰባ በላይ የሆኑ ማለት እና አሁን የተማሪዎች ሁኔታውን ሌሊት ይቀሰቀሳሉ። ሌሊት 9 ሰዓት ይቀሰቀሱና እስከ ሱብሒ ድረስ ያሕፍዛሉ። ከሱብሒ ከሰገዱ በኋላ ስሚ ያሰማሉ። የተሰጣቸው ተመደበላቸው ኡስታዝ ላይ በርካታ ኡስታዞች አሉ። እነሱ ላይ ሁሉም በተመደበላቸው ቦታ ላይ ያሰማሉ። እነሱ ተማሪዎች ሁሉም እስከ ቁርስ ድረስ ቁርስ እስከ 2 ሰዓት ድረስ ማለት ነው። ከ2 ሰዓት እስከ 3 ሰዓት ድረስ እረፍት ሰዓት እንደዚያውም የቁርስ ሰዓት ነው በዛ ውስጥ ማለት ነው የሚጠቀሙት። ከቁርስ በኋላ ትንሽ አረፍ ብለው ወደ ሙራጃዓ ሰዓት ይገባሉ። ሙራጃዓ እስከ 5 ሰዓት ድረስ ሙራጃዓ ያደርጋሉ ቁርአን ሒፍዛቸውን። በዚያም ደግሞ የተወሰኑ የተርቢያ አቂዳዎች፣ የተርቢያ ትምህርቶች፣ አቂዳ፣ ሐዲሶች የተወሰኑ ኪታቦች ይሰጣሉ እስከ ዙሁር ድረስ ማለት። ከዙሁር በኋላ ዙሁርን ከሰገድን የምሳ ፕሮግራም አለ። የምሳ ፕሮግራማቸውን ከተሳተፉ በኋላ ትንሽ የሚያርፏት ሰዓት አለች። ከዚያ ወደ እንቅልፍ ነው የሚሄዱት። ቀሊላ የሚባል ሰዓት አለ እስከ ዓስር ድረስ። ዓስርን ከሰገድን በኋላ ሁላቸውም ተማሪዎቹ ከሰገዱ በኋላ ዓስርን ወደ አሁንም ሙራጃዓ ይገባሉ። እስከ መቼ? እስከ መግሪብ ድረስ። ባዕደል ዓስር እስከ መግሪብ ድረስ ሙራጃዓ ያደርጋሉ። በዚያውም ይሰማማሉ። በዛ ከዓስር በኋላ እስከ መግሪብ ባለው ሰዓት የስሚ የሙራጃዓ እስበስ የሚሰማሙበት ተማሪዎቹ ፕሮግራም ነው። ከዚያም የተወሰነች ረፍት አለቻቸው ከመግሪብ ቀድሞ የሚተነፋፈሱባት፣ ሽንት የሚወጡት፣ ውዱ የማይደርጉበት። ያችን ካደረጉ በኋላ ወደ ሶላት ይገቡና ሶላት ይሰግዳሉ። ከሰገዱ በኋላ ለሌሊት የሚሐፍዙትን ነዘር ከመግሪብ በኋላ ያጠራሉ እስከ ኢሻ ድረስ ማለት። ከኢሻ ድረስ እስከ ኢሻ ድረስ
የሚሐፍዙን ካጠሩ በኋላ ኢሻን እንሰግድና አሁንም የተወሰኑ ትምህርቶች አሉ እዚያው ላይ ዚክሮች፣ ሲራዎች ምግብ እስከሚደርስ ድረስ ማለት ባዕደል ዚክር ወሲራ ምግብ ይበላሉ። ምግብ ከበሉ በኋላ ትንሽ አረፍ ብለው ምግባቸውን ከጨረሱ በኋላ አረፍ ይሉና ለምን በዚያ ውስጥ ቶሎ በልተው ወደ መኝታ ከሄዱ ወደ ሌላ በሽታ እንዳይጋለጥባቸው ሲባል ትንሽ አረፍ የሚሏት ሰዓት አለች። ከዚያ ሁሉም ወደ አልጋቸው ሄዱና አረፍ ብለው ይተኛሉ እስከ ሌሊት 9 ሰዓት ድረስ ማለት እያለ እንግዲህ እንደዚህ ይሄዳል። እና ኢንሻአላህ በዚህ ውስጥ እንግዲህ አሁን እነዚህ የምታዋቸው ተማሪዎች ጋር የሙራጃዓ ተማሪዎች አሉ። የተወሰኑ ተማሪዎች የሙራጃዓ አሉ። ሒፍዝም መሀከል ላይ ደረሳሉ ከ15 በላይ እንደዚሁም ከ15 በላይ የሚሐፍዙ አሉ። አዲስ የገቡ ተማሪዎች ማለት ነው። ከ3 ወር በፊት የገቡ ተማሪዎች አሉ። እናም በዚያው ልክ ደግሞ የተወሰኑ የነظር ተማሪዎች አሉ። የተወሰኑ ነظር የሚቀሩ እያዩ ወይንም እየተመለከቱ የሚቀሩ ተማሪዎች አሉ በዚሁ በውስጣቸው ማለት ነው። እና እንግዲህ እነዚህ ልጆች አሁን በጣም የሚያስደስቷቸው ሀቂቃ መቼም ታዋቸዋላችሁ እያያችኋቸው ነው። እስካሁንም ቂራታቸው ደረጃም እያያችሁ ነው። ቀጣይም ኢንሻአላህ እምታቸው ይሆናል። በጣም ጎበዝ ተማሪዎች የምንላቸው አሉ። يا ضيعة العمر في سفاهة من صحبة تجني على النباهة ታሪክ የትናንት ማንነታችን ሰነድ ብቻ ሳይሆን ለዛሬው ጥንካሬያችን መሰረትና ለነገው ጉዞአችን ደሞዝ ነው። ኢብኑ መስዑድ ኢስላሚክ ሴንተር ወሎ ቅርንጫፍ እንግዲህ እንደሚታወቀው ከተቋቋመ ወደ 3-4 አመታቶችን እያሳለፈ ይገኛል። በአሁኑ ሰዓት እንግዲህ ደሴ ከተማ ላይ ዋና መስሪያ ቤቱን በመክፈት የቁርአን ሒፍዝ ፕሮግራም በአዳሪም በተመላላሽም እየሰጠ ይገኛል። እንግዲህ ልክ እንዳያቸዋቸው በአዳሪ ተሕፊዝ ፕሮግራም ወደ 70 የሚደርሱ ተማሪዎች በአሁኑ ሰዓት የተሕፊዝ ፕሮግራሙን እየተከታተሉ ይገኛሉ። እንግዲህ እነዚህ የተሕፊዝ ተማሪዎች ከታች አንድ ጁዝ አንስቶ እስከ ሙራጃዓ ድረስ ቁርአን አክተመው ሙራጃዓ የሚያደርጉ ተማሪዎችን ጭምር የሚያካትት ነው የሚሆነው። እነዚህ ተማሪዎች እንግዲህ ከተለያዩ የሀገሪቱ ክፍሎች፣ ከተለያዩ ከተማዎች፣ ከተለያዩ ወረዳዎች የተሰባሰቡ ተማሪዎች ናቸው። እነዚህ ተማሪዎች እንግዲህ ብዙ አይነት ደረጃ አላቸው። ቅድም እንደጠቀስ ነው ከሙራጃዓ አንስቶ እስከ ወደ ታች እስከ አንድ ጁዝ ድረስ በተለያየ ዘርፍ እየሐፈዙ ይገኛሉ ተማሪዎቻችን። በአሁኑ ሰዓት እንግዲህ ለነዚህ ተማሪዎች በርካታ ቂራአቶች እየተሰጡ ይገኛሉ። ከቁርአን ሒፍዝ እና ሙራጃዓ በተጨማሪ የኪታብ ቂራአትም እየተሰጠ ይገኛል። በተለይ ለአንደኛ ዓመቶችና ለሁለተኛ ዓመቶች ለየብቻ በመክፈል ለአንደኛ ዓመቶች መሰረታዊ የሚባሉ ከአቂዳም ከሐዲስም ከፊቅህም እንዲሁም ደግሞ ከተጅዊድና ከተርቢያ ትምህርቶች መሰረታዊ የሚባሉ እውቀቶችን እንዲጨብጡ እየተሰራ ይገኛል። በተጨማሪም ደግሞ ለሁለተኛ ዓመት ተማሪዎችም እንደዚሁ ከፍ ያሉ ኪታቦችን በሁሉም ዘርፍ በአቂዳውም በሐዲሱም በፊቅሁም ዘርፍ እየተሰጣቸው ይገኛል። እንግዲህ እነዚህ ተማሪዎቻችን ጋር በአሁኑ ሰዓት በአዳር ተሕፊዝ ፕሮግራሙ ብቻ ወደ 4 ኡስታዞች ይገኛሉ። በተጨማሪም ደግሞ በኪታብ ፕሮግራሙ ደግሞ ወደ 2 ኡስታዞች ኪታቦችን በማቅራት ላይ ይገኛሉ። አጠቃላይ እዚህ አዳር ተሕፊዙ ላይ ወደ 6 ኡስታዞች ይገኛሉ ማለት ነው። ከዚህ በተጨማሪ የአዳር ተሕፊዙ ላይ እንግዲህ ሌሎች የተርቢያ ትምህርቶች፣ የዳዕዋ ፕሮግራሞች፣ ሌሎችም ፕሮግራሞች አሏቸው። ተማሪዎች እንግዲህ በመርከዝ በሚኖራቸው ቆይታ ጥሩ የሆነና ፍሬያማ እንዲሆን በተቻለ መጠን በየጊዜው ኡስታዞች ጋር የተለያዩ ግምገማዎችን የተለያዩ ውይይቶችን በማድረግ የተማሪዎቹ ውጤት የተማሪዎቹ አቀራርና ሒፍዛቸው ከጊዜ ወደ ጊዜ እንዲሻሻል በተቻለ መጠን በመገማገም በመከታተልና በመቆጣጠር ክትትል እየተደረገ ይገኛል። በዚህ መድረሳ ቅጥር ግቢ ውስጥ የአመታት የእውቀት ቅብብሎሽ አዝቅዞ እንዳይቀር ይልቁንም አዳዲስ እንቡጦች በቁርአን ሒፍዝ በፊቅህ በአቂዳና ቋንቋ ትምህርቶች እየተመገቡ መሆናቸውን በአይናችን አይተናል። ቃለ አየቱከ አላ ቱከሊመ ናሰ 3 አያሚን ኢላ ረምዛ ወዝኩር ረበከ ከሲራን ወሰቢሕ ቢልዓሽይ ወልኢብካር ولينصرن الله من ينصره إن الله لقوي عزيز إن السمع والبصر والفؤاد كل أولئك كان عنه مسؤولا
رسولا والتعلم ويلتهي برفقة لن تنعما كم طالب تراه للعلوم مهيئا لجودة الفهوم መድረሳው በርካታ ተማሪዎች በዲፕሎማና በሰርተክፌት በማሰልጠን ለከተማው ማህበረሰብ ትክክለኛውን የዲን ግንዛቤ በማስጨበጥና በጎ አድራጎት ስራዎችን በመስራት ከትምህርት አሰጣጥ ባለፈ ታላቅ ማህበራዊ ኃላፊነት እየተወጣ ይገኛል። ኢብኑ መስዑድ ኢስላሚክ ሴንተር ወሎ ቅርንጫፍ በአሁኑ ሰዓት ከአዳር ተሕፊዝ ፕሮግራም በተጨማሪ ሌሎች በርካታ ፕሮግራሞችም እየሰጠ ይገኛል። አንዱ የሚጠቀሰው ከዚሁ ከቁርአን ጋር የሚገናኘው የቁርአን የነዞር ፕሮግራም ነው። የነዞር የተመላላሽ ፕሮግራም ማለት ነው። እሱም በአሁኑ ሰዓት ወደ 150 ተማሪዎች በተመላላሽ ፕሮግራም ከቃኢዳ ጀምሮ እስከ ሒፍዝ ድረስ ለብቻ በሌላ በሁለተኛው የመርከዙ ቅርንጫፍ ማለት ነው እየተሰጠ ይገኛል። ሶስተኛ ቅርንጫፍም እንደዚሁ በሶስተኛው ቅርንጫፍም እንደዚሁ ወደ 60 ተማሪዎች በነዞር በተመላላሽ ፕሮግራም እየተማሩ ይገኛል። ከዚህ በተጨማሪ ከቁርአን ፕሮግራም በተጨማሪ የኪታብ ፕሮግራሞችም አሉት። መርከዝ ኢብኑ መስዑድ ኢስላሚክ ሴንተር ወሎ ቅርንጫፍ ለምሳሌ እንደ ዲፕሎማ ፕሮግራም አለ። በአሁኑ ሰዓት እየተሰጠ የሚገኝ ፕሮግራም ነው። የ2 ዓመት ፕሮግራም ነው። በዚህ ፕሮግራም እንግዲህ አንደኛ ዓመቶችና ሁለተኛ ዓመቶች አጠቃላይ ወደ 80 ተማሪዎች እየተማሩ ይገኛሉ። በተምሂዲ ወይም ደግሞ የሰርቲፊኬት ፕሮግራም ልክ እንደዚሁ የ2 ዓመት ፕሮግራም ነው። በዚህ ፕሮግራምም የአንደኛ ዓመትና የሁለተኛ ዓመት ተማሪዎች አሉ። እነሱም ወደ 50 ተማሪዎች በአሁኑ ሰዓት ትምህርቱን እየተከታተሉ ይገኛሉ። አጠቃላይ እንግዲህ በሰርቲፊኬትና በዲፕሎማ ፕሮግራም ያው የተመላላሽ ፕሮግራም ነው። በዚህ ፕሮግራም የኪታብ ፕሮግራም ተማሪዎች እየተከታተሉ ይገኛሉ ማለት ነው። ከዚህ በተጨማሪ እንግዲህ መርከዛችን ከቂራአት በተጨማሪ የዳዕዋ ፕሮግራሞችንም የኮርስ ፕሮግራሞችንም ለሴቶች ለተማሪዎች ለተለያዩ የከተማውና የአካባቢው ማህበረሰብ የኮርስና የዳዕዋ ፕሮግራሞችን ይሰጣል። ከዚህ ባለፈ ደግሞ የበጎ አድራጎት ስራዎችንም እያከናወነ ይገኛል። በተለይ በደቡብ ወሎ አካባቢ በሚገኙ የተለያዩ ወረዳዎች ላይ ለተፈናቀሉ ማህበረሰቦች፣ ለመሻይኾች፣ ለደካሞችና ሌሎች ለሚገባቸው አካላት የተለያዩ በጎ አድራጎት ድርጅቶችና ግለሰቦችን በማስተባበር የበጎ አድራጎት ስራ በአሁኑ ሰዓት እየተሰራ ነው የሚገኘው። እንግዲህ በጥቅሉ መርከዛችን በአሁኑ ሰዓት አጠቃላይ ደሴ ከተማ ላይ ወደ 3 ቦታዎች ላይ ቂራአት እየሰጠ ይገኛል። ከዚህ በመቀጠል እንግዲህ አላህ ሱብሓነሁ ወተዓላ ፍቃዱ ከሆነ ለወደፊት ሰፋፊ እቅዶችን ይዟል። እንግዲህ በዚህ አመት እነዚህ ተማሪዎቻችንን በአሁኑ ሰዓት በአዳር ተሕፊዝ ፕሮግራም እየተሰጡ ያሉ የሁለተኛ አመት ተማሪዎች ኢንሻአላህ ያختማሉ ብለን እናስባለን። ሙሉ የሒፍዝ ፕሮግራሙ ማለት ነው። የወሎን ታላቅ ታሪክ ማስቀጠል ማለት የትላንት ብርታቶችን ለትውልድ ማሸጋገር ማለት ነው። ኢብኑ መስዑድ ኢስላሚክ ሴንተር ይህንን መልካም ተግባር እውን በማድረግ የኢስላማዊ እውቀት ብርሃን መፍለቂያ ሆኖ ይቀጥላል። የዲፕሎማና የተምሂድ ፕሮግራም የሁለተኛ አመት ተማሪዎችም በዚህ አመት ይጠናቀቃል። ቀጣይ አመት እንግዲህ ከዚህ በተሻለ መልኩ መርከዙንም በማስፋትና የመቀበል አቅማችንን በማሳደግ ከዚህ በተሻለ መልኩ የአዳር ተሕፊዙንም የተመላላሽ ፕሮግራሙንም የቁርአኑም ማለት ነው የዲፕሎማና የተምሂዱንም ፕሮግራም ከዚህ በተሻለና ሰፋ ባለ መልኩ ሌሎች አካባቢዎችንም ጭምር ተደራሽ ባደረገ መልኩ ለመስራት አቅደን እየተንቀሳቀስን እንገኛለን። ቅርንጫፍንም ከመፈት አኳያ ከደሴ ውጭ ሌሎች የደቡብ ወሎና የሰሜን ወሎ ከተሞች ላይም ቅርንጫፎችን በመክፈት አድማሱን በማስፋት ትክክለኛው እስላማዊ እውቀት በየሁሉም ማህበረሰብ ዘንድ እንዲዳረስና ሁሉም ሙስሊም ማህበረሰብ ለቁርአንና እስልምና ለመገንዘብ ቅርብ እንዲሆን ሁሉም ትክክለኛ እስልምናን እንዲገነዘብ በተቻለ መጠን ኢንሻአላህ ጥረት ለማድረግ ነው በአሁኑ ሰዓት እየተንቀሳቀስን የሚገኘው። በጥቅሉ በመርከዛችን እንግዲህ በተመላላሽ ፕሮግራምም ወደ 5 ኡስታዞች ይገኛሉ። በዲፕሎማና በተምሂድ ፕሮግራምም ወደ 7 ኡስታዞች ይገኛሉ። በሌሎች ፕሮግራሞችም በርካታ ኡስታዞችና በርካታ የሰው ኃይል እያንቀሳቀሰ የሚገኝ መርከዝ ነው። እንግዲህ አላህ ሱብሓነሁ ወተዓላ እነዚህ የምናስተምራቸውን ተማሪዎቻችንን ፍሬያማ እንዲያደርግልን ከዚህ ወጥተው ለኡማ የሚጠቅሙ የኡማው የአይን ማረፊያ እንዲሆኑ አላህ ሱብሓነሁ ወተዓላ እንዲያደርግልን ዱዓ እናደርጋለን። ለዚህ ደግሞ በርካታ አካላት እየተባበሩን ይገናኛሉ። የአካባቢው ማህበረሰብ ከጎናችን በመቆም የአካባቢው የመጅሊስ መዋቅሮች፣ የተለያዩ ግለሰቦች፣ የአካባቢ ማህበረሰቦች፣ የተማሪ ወላጆች፣ አጠቃላይ የተለያዩ መሳጅዶች ከጎናችን በመቆም ትብብር እያደረጉን ይገኛሉ። ከዚህ በኋላም ደግሞ ላሰብናቸው ትላልቅ እቅዶች የሁሉም አካላት ርብርብ ይጠይቃል። የሁሉም አካላት ድጋፍ ይጠይቃል። መርከዙ ራሱን የቻለ የራሱ ቦታ እንዲኖረውና በራሱ ቦታ ተማሪዎችን እንዲያስተምር
የሁሉም ጥረት ያስፈልጋል። ሁሉም ተረባርቦ መርከዙ የራሱን ቦታ እንዲኖረውና ከዚህ በተሻለ መልኩ መክፈል ለማይችሉ ለአቅመ ደካሞች ጭምር ከዚህ በተሻለ መልኩ አድማሱን አስፍቶ እንዲሰጥ የራሱ የሆነ ቦታ እንዲኖረው ሁሉም ርብርብ ማድረግ ያስፈልጋል። በእርግጥ በአሁኑ ሰዓት በአዳር ተህፊዝ ፕሮግራሙም በቁርአን ተመላላሽ ፕሮግራሙም በዲፕሎማውም በሰርቲፊኬቱም በነጻ የሚማሩ በርካታ ተማሪዎች ይገኛሉ። ያው የመርከዙ ዋና ዓላማ እስላማዊ እውቀትን ለሙስሊሙ ማህበረሰብ ማድረስ እንደመሆኑ መጠን በጣም አቅም ያነሳቸውና የቲም የሆኑ ተማሪዎችን ጭምር በነጻ ያስተማረ ይገኛል። ይሄን ግን ለወደፊት አሳድጎ ከዚህ ሰፋ ባለ መልኩ ለሁሉም ማህበረሰብ ለመድረስ የሁሉም ባለድርሻ አካላት ትብብር ያስፈልጋል። ስለዚህ ሁላችንም ተባብረን መርከዛችንን ከዚህ በተሻለ መልኩ ለማህበረሰቡ የሚጠበቅበትን ኃላፊነት እንዲወጣ ሁላችንም ትብብር እንድናደርግ ጥሪ ያቀርባለሁ። እያንዳንዱ የእውቀት ፈላጊ ተማሪ ዲኑን ተምሮ በማስተማር ከሀገር አልፎ ለዓለም ሙስሊሞች አምፖል ለመሆን ዘወትር በዚህ መድረሳ ውስጥ ደፋ ቀና ይላል። እኛም ከጎናቸው በመሆን ይህንን የዲን ባህር ቦዩን ወደ ተለያዩ ቦታዎች እንዲፈስ በቻልነው ነገር ደግፈን ለነገው ቤታችን ስንቅ እንሰንቅ እንላለን። የተከበራችሁ ተመልካቾቻችን በዛሬ ፕሮግራማችን ኢብኑ መስዑድ ኢስላሚክ ሴንተር ወሎ ቅርንጫፍ መድረሳ ተገኝተን ያሰናዳነው ዝግጅት ይህን ይመስላል። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ وبركاته. فإنها السبيل نحو الريم ستشرق الأيام بالحقائق ويحمد الخذول عزم السابق ستشرق الأيام بالحقائق ويحمد الخذول عزم السابق